ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ፋሲል ነኝ። እንግዲህ ላለፉት ወደ 2 ወር ለሚጠጉ ጊዜያት አካባቢ ቪዲዮዎችን አልለቀኩም። ይህንን ያለቀኩበት ምክንያት ደግሞ በዩቲዩብ እንግዲህ ዩቲዩብ ላይ ስሰራ 2 ዓመት አካባቢ ሆኖኛል። ስለዚህ በዚህ 2 ዓመት እንግዲህ አሁን ባለሁበት ሰዓት ከግንቦት 28 ጀምሮ ታዲያ አካውንቴ ትልቅ ችግር ገጥሞታል። ይሄውም ደግሞ የአካውንት መዘጋት ችግር ገጥሞኛል። እርግጥ ነው የዩቲዩብ ቻናሌ አይደለም የተዘጋው፣ አድሰንስ የሚባለውና በዩቲዩብ አማካኝነት ገንዘብ መስራት የምችልበት አካውንት ነው የተዘጋው። ሙሉ ለሙሉ ጥፋት እንደተገኘበት ተነግሮኝ ነው እንግዲህ የአካውንት የተዘጋው። እርግጥ ነው ይህ አካውንት መዘጋት ያጋጠመኝ እኔም ብቻ አይደለም። በጣም በርካታ ኢትዮጵያ ውስጥም ይሁኑ ከኢትዮጵያ ውጭ ያሉ በተለያዩ ሀገራት ላይ የሚገኙ በጣም በርካታ የዩቲዩብ ቻናል ክሬተሮች አካውንታቸው በእንደዚህ አይነት መንገድ ተዘግቶባቸዋል። ምንም እንኳን የተወሰኑ ጥፋት የተገኘባቸው ክሬተሮች ወይም ኮንቴንት ክሬተሮች ቢገኙም በአብዛኛው ግን በማይታወቅ ምክንያት ነው አካውንቶች እንደዚህ ዲሴብል እየተደረጉ ያሉት። ስለዚህ እኔም ከነዛ መካከል አንዱ ሆኖ ነው እንግዲህ የተዘጋው። ምንም እስካሁን ምክንያቱን ባላውቀውም እስካሁን ድረስ እንደተዘጋ ነው። ስለዚህ ላለፉት ወደ 2 ወር ለሚጠጉ ጊዜያት ያክል ምንም አይነት ቪዲዮ መስራት እንግዲህ አልቻልኩም። ምክንያቱም በጣም ተስፋ የሚያስቆርጥ ነገር ነው አካውንት መዘጋቱ። ብዙ ነገሮችን አግዶናል። ስለዚህ በዚህ ምክንያት ቪዲዮዎችን አልሰራሁላችሁም። በተለይ ደግሞ ከኢሚግሬሽን ጋር የተያዙ በጣም ብዙ አዳዲስ የሆኑ መረጃዎች እየወጡ ባሉበት ሰዓት ነው እንግዲህ ይህ አይነት ነገር የገጠመኝ። እኔ ከዛ በኋላ ቪዲዮዎችን ለመስራት በሞክርም ግን ካሉት ሁኔታዎች አንጻር ብዙ ልቀጥልበት አልቻልኩም። አሁን ግን ይሄንን ቪዲዮ የሰራሁበት ትልቁ ምክንያት ግን ሌላ አንድ የዩቲዩብ ቻናል አለኝ። ቲፕስ ፎር ዩ ይባላል ይሄ የዩቲዩብ ቻናል። ስለዚህ ለእናንተ የዩቲዩብ ቅምሻ በተለይ ደግሞ ለጀማሪዎች የዩቲዩብ ቅምሻ ቪዲዮዎች የሚለቀቁበት የዩቲዩብ ቻናል ነው። እንግዲህ ይሄንን ቻናል ከከፈትኩኝ ትንሽ ቆየት ብሏል። እርግጥ 1 ዓመትም ባይሞላውም በዛ ውስጥ ግን የተለያዩ አይነት ቪዲዮዎች ለቱቶሪያል የዩቲዩብ ቱቶሪያል ቪዲዮዎች ተለቀዋል። ከቅርብ ጊዜ ደግሞ የአድሰንስ አካውንቴን መዘጋት ተከትሎ ደግሞ ከዛ ጋር የተያዙ ቪዲዮዎችን ሰርቻለሁ። በዚህም ደግሞ ብዙዎች ከኔ ጋር በሐሳብ በጣም ብዙ ሼር እያደረጉ ነው ያሉት። ታዲያ አሁን በዚህ ቻናሌ ላይ ታዲያ ለእናንተ ለኢሚግሬሽን የሚጠቅሟችሁ ዜናዎች በተለይ ደግሞ የአሜሪካ የሀገር ውስጥና የአሜሪካ እንደዚሁም የሌሎች ሀገራትን የኢሚግሬሽን ዜናዎች እንደ በፊቱ ልክ እዚህ ኢንፎቴመንት ላይ እንደምሰራው እዛ ቻናል ላይም ለመስራት አስቤያለሁ። ስለዚህ እዛ ቻናል ላይ እየመጣችሁ ማንኛውንም የምትፈልጉትን የኢሚግሬሽን ዜናዎችን ማግኘት ትችላላችሁ። ዲስክሪፕሽን ቦክስ ላይም ይሄንን ሊንክ አስቀምጥላችኋለሁ ማለት ነው። በዛ ሊንክ እየገባችሁ የዩቲዩብ ቻናሌን መጎብኘት ትችላላችሁ። ከዚህ በኋላ አዳዲስ የሆኑ ከኢሚግሬሽን ከዲቪ ከቪዛ ጉዳዮች ጋር የተያያዙ ማንኛቸውም አዳዲስ የሆኑ መረጃዎች ልክ እዚህ ኢንፎቴመንት ላይ ታገኙት እንደነበረው እዛ ላይ ማግኘት ትችላላችሁ ማለት ነው። እርግጥ ነው እስካሁን ምንም አይነት እንደዚህ አይነት ቪዲዮዎች አልለቀኩም። ከዛሬ ጀምሮ ግን የዩቲዩብ ቻናሌን ባነር እና ሎጎ ቀይሬያለሁ። ቲፕስ ፎር ዩ ከዚህ በኋላ በዋናነት የኢሚግሬሽን ዜናዎች ብቻ የሚተላለፉበት ሆኖ ከዩቲዩብ ጋር የተያዙ ቲፖችን የማቀርብበት ደግሞ ሌላም ጊዜ ይኖረኛል። እንደዚሁም ደግሞ ቅዳሜ በሳምንት 1 ቀን እስካሁን እንግዲህ እየሰራሁት እንዳለሁት በሳምንት 1 ቀን ላይቭ ላይ በሚገባበት ሰዓት ከዩቲዩብ ጋር ከአድሰንስ ጋር የተያዙ ጥያቄዎቻችሁን ማቅረብ የምትችሉበት ቻናል ነው። ስለዚህ እስቲ ወደዛ ቻናል ኑና ያሉትን አንዳንድ ነገሮች ትመለከታላችሁ። ለዩቲዩባችሁ በተለይ ደግሞ አድሰንስ የተዘጋባችሁ የኔ የቻናል ቤተሰቦችም ካላችሁ የዩቲዩበሮች ሆናችሁ እዛኛው ቻናሌ ላይ ወይም ቲፕስ ፎር ዩ የተባለው ቻናሌ ላይ መታችሁ የተለያዩ አይነት መረጃዎችን ማግኘት ትችላላችሁ ማለት ነው። ለማንኛውም በቲፕስ ፎር ዩ ቻናል ተመልሰን የምንገናኝ ይሆናል። እንግዲህ ይሄ የአካውንት መዘጋት እስከ መቼ ነው የሚቀጥለው? ይከፈታል ወይስ አይከፈትም የሚለው እስካሁን እንግዲህ ብዙ ነገሮችን እያነበብኩኝ ብዙ ነገሮችን የመረመርኩኝ ነው ያለሁት እንግዲህ ስለዚህ እሱንም እንግዲህ አብረን የምናውቅ ነው የሚሆነው። እስካሁን ድረስ ግን ምንም አይነት ፍንጭ እንደሌለ ነው እየታየ ያለው።
ለማንኛውም ቲፕስ ፎር ዩ የዩቲዩብ ቻናል ላይ ከዚህ በኋላ ቪዲዮዎችን መልቀቅ እጀምራለሁ ማለት ነው። በሳምንት ውስጥ 2 ወይም 3 ቪዲዮዎችን መልቀቅ እጀምራለሁ በዚህ ጉዳይ ላይ ማለት ነው። አዳዲስ የሆኑ መረጃዎች በተለይ ደግሞ ከወደ አሜሪካ ብዙ የኢሚግሬሽን ከቪዛ ጋር የተያዙ ከተለያዩ አይነት ኢሚግሬሽን ሲስተም ጋር የተያዙ መረጃዎች እየተለቀቁ ነው። ስለዚህ እዛ ላይ ቪዲዮ ሰራለሁ። ኑ ጎብኙት፣ ቤተሰብ ትሆናላችሁ። እንደዚሁም ቻናሉን እንደምትወዱት ተስፋ አደርጋለሁ። አካውንቱ ተመልሶ ስራ የሚጀምር ከሆነ ተመልሼ የሚመጣ ይሆናል በዚህ ቻናል ማለት ነው። እስከዛ ድረስ ግን ቲፕስ ፎር ዩ በሚለው የዩቲዩብ ቻናል ላይ አብረን የምንሰራ ይሆናል። ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ሰላም።